በዛ ዓለም ዋንጫ ለጎን የምትሆን እጮኛ ወይ ሚስት ያገኛችሁ ኬክ ቆረሱበት። ይሄ ለእናንተ ስጦታ ነው። ትልቅ አንቴና ያለው ቴሌቪዥን ያላቸው ጠበቃ ናቸው። እዛ ቤት ውስጥ የጠንፌ ሰፈር ፈልፈላ የዓለም ዋንጫን ሲመለከቱ ብዙ ነገሮችን ስለምታጣጣፍ ብዙ ቅያሶችን ምናምን ስለምታስኬድ ማራዶና 10 ብር ወይ ከባባድ ጥያቄዎች ናቸው የሚጠይቁት። 48 የቀረ 48 የኋላው ከሌለ የለም የፊቱ ይባል የለ። ህጻናቶች እንደ ባጂዮ ካልተቆረጥኩኝ ብለው በየጸጉር ቤቱ ወላጆቻቸውን አስቸግረው የሞከሩ ልጆች ነበሩ። ሩቅ ቦታ ዓለም ዋንጫ ታይቶ አብሶ ሌሊት በእግር ቆረሳ ጋዜጣ እየተቀጣጠለ በውድቅት ሌሊት የጨፈርንበት ጊዜ የዘጠናዎቹ ትውስታ ነው። እኛ ዘጠናዎቹ ነን። ኢትዮጵያ ለዓለም ዋንጫ ትድረስ። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ክቡራን ተመልካቾቻችን እንግዲህ ይህንን ኳስ ይዤ አጠገባችሁ ስቆም ምን ላወራ እንደሆነ መገመታችሁ አይቀርም። ዘጠናዎቹና ዓለም ዋንጫ የሚል ሐሳብ ነው ወደ እናንተ ጋር ማደርሰው። በዘጠናዎቹ ዓለም ዋንጫ ምን ይመስል ነበር? በዘጠናዎቹ ምን አይነት ትውስታ አለን? እነማን የሚባሉ ተጫዋቾች ዓለም ላይ ኢንፍሉዌንስ አድርጓል? ምን አይነት እንቅስቃሴ አድርጓል? ምን አይነት ዳንስ ተደንሷል? ምን አይነት ስታይሎችን ሳይተናል? እነሱን ወደ ውስጥ ገባ ብለን እናንተም እኛም የምንጫወተው ጨዋታ ነው የሚሆነው። እኔ መውደድ ክብሩ ነኝ። ፕሮግራሙ ዘጠናዎቹ ነው። ኢትዮጵያ ለዓለም ዋንጫ ትድረስ። እኔ ኳስ ሰው አይደለሁም። ስራ ለሰሪው ሾላ ጣሪው ይባላል አይደል? ኳስ ተመልካቾችም እንደ ተመልካችነታችሁ፣ ኳስ ተጫዋቾችም እንደ ተጫዋችነታችሁ። ያው ሳላቅ ነው ነካካሁት፣ ይቅር በሉኝ። ስለ ኳስ ስላወራ ስለ ኳስ ልተነትን አይደለም እዚህ ጋር የተቀመጥኩት። በኳስ ዙሪያ ያለንን ትዝታ ለመጫወት ነው። እንግዲህ ያው በዘጠናዎቹ ዓለም ዋንጫና ትዝታዎቹ ዓለም ዋንጫና የመመልከት ልምዶች የነበሩትን ነገሮች እንደ ትዝታ እናነሳሳለን። እንግዲህ አብረን ነው የምንጫወተው። እኔ እዚህ ጋር ሆኜ ቁጭ ልበል እንጂ በያላችሁበት ያላችሁን ትዝታ ከጓደኞቻችሁ ጋር፣ ከሰፈር ልጆች ጋር፣ ከቤተሰብ ጋር፣ ወላጆች ከልጆቻችሁ ጋር እንግዲህ እንድትጫወቱ ግብዣዬ ነው። አብረን ነው እሺ የምንጫወተው። እኔ ጥያቄዎች አዘጋጅተውልኛል። ከሰፈር ልጅ እኔ ከማቀው ደጋፊዎች ከሚያደርጉት ነገር አንጻር ተነስቼ ለእናንተ ጨዋታ አቀርባለሁ ወይ ደግሞ የሚያጫውተን ሀሳቦች ከዚህ ወረውራለሁ እና አብራችሁ ዘጠናዎቹ ነን። ኢትዮጵያ ለዓለም ዋንጫ ትድረስ፣ ለዘላለም ትኑር እንዳለ ነው። ለዓለም ዋንጫ ትድረስ። እሱንም ነገር ደግሞ ዊሽ የማደርገውን ወይ ደግሞ ተስፋዬን ወይ ምኞቴን ደግሞ በኋላ አወራለሁ። ፕሮዲውሰሮቼ ባይጠይቁኝም ማውራት አይቀርም። እሺ እንግዲህ ላውጣር ተመልካቾቼ። ያው ብዙ አይነት የዕጣ አጠቃላለል አይነት የተለያየ ሰፈር የምታዩት አሁን እንኳን በእንትን ተጀምሯል አይደል? ሼክ 48 የቀረ 48 ምናምን ነገር አይነት ነገር። የዘጠናዎቹ ደግሞ ያው በወረቀት ነበር። መርካቶ አካባቢ እንኳን አልነበረም። የሆነ እንደ ዶሚኖ የሚመስል በእንጨት አራት ማዕዘን ተሰርቶ ቁጥሮች ተደርገውለት ምናምን ሲጫወቱት እዚህ ይለኛል። እኔ መጀመሪያው ጥያቄ በፕሮዲውሰሮች የመጣ እንግዲህ ካለፉት በዘጠናዎቹ ዓለም ዋንጫን ስታስታውስ በእንቅስቃሴ መልእክት ከተላለፈባቸው ምን የምታስታውሰው ነገር አለ በዓለም ዋንጫ ነው የሚለው። እንግዲህ ተመልካቾቼ እኔ በጣም ኳስ ተመልካች አይደለሁም፣ ኳስም ተጫዋች አይደለሁም ከሰፈር ልጆች ጋር። እኔ ሌላ አይነት የስፖርት አይነት ነው የምወደው። ግን እንደ ማህበራዊ ኑሮ ስለሆነ ኳስ በየሰፈሩ የማስታውሰው ልንገራቸው። በዘጠናዎቹ ሮጀር ሚላ የኮርና የሚመታበት ቦታ ላይ ሄዶ እንደዚህ ምናምን ብሎ የደነሰው እሱን ሁላችንም ኢትዮጵያውያኖች ዓለም ላይም ያሉ የዛኔ ኳስን የሚመለከቱ የነበሩ ሰዎች የሚረሱት አይመስለኝም። በእኔ ውስጥ ግን የሮጀር ሚላ ዳንስ የኮርናው ቦታ ራሱ ግራ ቀኝ ብዬ ሳስብ በቀኝ በኩል ማለት እንደዚህ ጎሉ ሲሄድ በዚህኛው በኩል ያለ ሁሉ ይመስለኛል ያለኝ ትውስታ ማለት ነው። ሌላው ቤቤቶ ልጅ ለወልድ ነው ይሁን ወልጅ ያለው ይሁን እሽሩሩ ነገር ነው እንደዚህ ያላቸው እንቅስቃሴዎች ልክ እንደ ቤተሰብ ትላንት እስኪመስል ድረስ እኔ ጋር አሉ። እነዚህ ነገሮችን አስታውሳለሁ። ስታይሎችም ነበሩ። ለምሳሌ የባጂዮ ስታይል ሁሉም ሰው በየሰፈሩ አብሶ ህጻናቶች እንደ ባጂዮ ካልተቆረጥኩኝ ብለው በየጸጉር ቤቱ ወላጆቻቸውን አስቸግረው የባጂዮ ቁርጥ እንደ ሮናልዶ ቁንጮም አብሶ ቡድን ውስጥ በድርጅትና በስታዲየም ዙሪያ ባይጫወቱ በሰፈር ውስጥ ገዘፍ ያለ የጤና ቡድን ላይ የሚጫወቱ ልጆች
ትንሽ የሆነ ነገር ለመሞከር ድፍረት ያላቸው ሰዎች ቁንጮውንም የሞከሩ ልጆች ነበሩ። እነዚህ ነገሮችን አስታውሳለሁ። ገጣጣ የሆነ ሰው ጥርሱ ገጠጣ ያለ ሰው ሮናልዲኒዮ ጉቾ ማለት ነው፣ በሱ ሲመሰሉ አስታውሳለሁ። እነ ክሬሽን ቱታ፣ እነ ማራዶና ቱታ። ከዛ በፊትም በነበረ ምናምን ዚኮ የሚባል ዳስ ወይ ደግሞ ነጠላ ጫማ። ያው ዳስ የድሬዳዋ ሰዎች እንግዲህ በእናንተ ቋንቋ ነው የተጠቀምኩትኝ። ያው የእናንተም የኛ ነው የኛም የእናንተ ነው። እሱን አስታውሳለሁ። ሌላ ለምሳሌ ቤቤቶ ጸጉር ቤት 7ኛ አካባቢ፣ ማሪዮ ምግብ ቤት ወደ ሳጥን ተራ የድሬዳዋ መኪናዎች የሚነሱበት ቦታ ላይ ቤቤቶ ጸጉር ቤት ደግሞ 7ኛ። እንዲህ አይነት ነገሮች አስታውሳለሁ። እስቲ ደግሞ የዛ ጊዜ የነበረን አሁን ያልኳችሁን ነገሮችን የሚያሳዩ የዓለም ዋንጫ ላይ የታዩትን ነገሮችን ደግሞ ሾፍ አድርገን እንመለስ። እኛ 90ዎቹ ነን። ያው እያያችሁ ያው እንዳያጭበረብሩኝ እስቲ እንደ ቅጽል ስም በዓለም ዋንጫ እግር ኳስ ተጫዋቾች ወይ ደግሞ በአገር ስሞች ተሰይመው አገራችን ላይ እንደ ሰው ስም እንደ ቅጽል ስም የተጠቀምናቸው ምን ታስታውሳለህ? ወይ ጓደኞቼ ወይ ሰፈር ልጆች ሲጠራሩ ከሰማህ ውስጥ ነው የሚሉኝ። እሱን ደግሞ መልሳለሁ። አሁን ለምሳሌ 2 ብር ያለው ሰው ዱንጋና ያለኝ ብሎ 2 ብርን ሲገልጽ አስታውሳለሁ። 10 ብር ደግሞ ገዘፍ ያለች ናት። ብዙ ነገር ስለምታደርግ ምናምን ብዙ ነገሮችን ስለምታጣጥፍ ብዙ ቅያሶችን ምናምን ስለምታስኬድ መለስ ደረስ ምናምን ስለምታደርግ ያው ታስታውስታላችሁ። ልበለው ወይስ በየቤታችሁ እናንተ ትሉታላችሁ? ቀድማችሁኛል፣ ግን ያው እኔ ከዚህ ደግሞ ያልቀደሙኝ ልበል። ማራዶና 10 ብር ሲባል አስታውሰዋለሁ። እንግዲህ በዱንጋ ራሱ ብዙ ዓለም ዋንጫ ተጫዋቾች ያሉበት ስቲከር እዚህ ጋር ህፃናቶችም ትላልቆቹም አብሶ ሴቶች እንደዚህ አይነት ፓሽነብል የሆነ ስታይል ምናምን ኮፒ ማድረግ ወይ ደግሞ መከተል ስለምትወዱ ሴቶቹ ላይ ብዙ ጊዜ አየው ነበረ። እንዲህ አይነት ነገሮችን አስታውሳለሁ። እስቲ እናንተ ደግሞ በየሰፈራችሁ ከጓደኞቻችሁ ጋር የየሰፈሩ ደግሞ ቋንቋ፣ የየሰፈሩ ደግሞ ቅጽል ስም፣ የየሰፈሩ ደግሞ ሙድ ስለሚለያይ እስቲ የእናንተ ሰፈር ኳስ ተጫዋች፣ የእናንተ ሰፈር አራዳ፣ የእናንተ ሰፈር ካራክተር ያለው ሰው ፈጠን የሚል ጨዋታ የሚችል ማህበራዊ ኑሮ ላይ ጎበዝ የሆነ ሰው መቼም ስም ይወጣለታል። ለምን? በካራክተር ስለሆነ ስም የሚሰየመው ማለት ነው። እስቲ ተወያዩና የ90ዎቹን ዓለም ዋንጫ ያ ሌሊት የሚታይ ከሆነ እስቲ በጊዜ ልተኛና ቀስቅሱኝ ተብሎ የሚተኛ ሰው የነበረበት ጊዜ የተለያየ ቪዲዮ ቤቶች ለምሳሌ ነው የማስታውሰው። በየሰፈራችሁ ይኖራል። ሸማኔዎች ወደ አማኑኤል የሸማኔዎች ማህበር ግቢ ነው፣ ቪዲዮ ያሳያል። እዛ እህል በረንዳ ያው እንግዲህ በአካባቢው አይደል ጓደኞቼን ተከትዬ በመሄድ ምን ልበላችሁ ከሚገባው በላይ በጣም ኦብሰስ ሊሆኑ ኳስ ተጫዋች እና ኳስ ተመልካች ጓደኞች አሉኝና እነሱ መሀል ነኝ፣ ግን አይጋፉኝም። የእነሱን ስሜት ተከትዬ ሲሄድ ያየኋቸው ቦታዎች እነዚህን ይመስላሉ። ስለዚህ መልሼዋለሁ መሰለኝ። ያ ግን የምር ተወያዩ። በየሰፈሩ ደግሞ የእናንተ ደግሞ ትዝታዎች አሉ። ለእናንተ የሚሆን እንደው አላረ ወደ ኋላ ለመመለስ ወደፊት ብቻ ሳይሆን ያው የኋላው ከሌለ የለም የፊቱ ይባል የለ። ስለዚህ ወደ ኋላ መለስ ብለን ጥሩ ጨዋታ ሊያመጣ ካለቀም በኋላ ልትወያዩበት ብዙ ትዝታዎች ብዙ ነገሮች እኮ እዚህ ውስጥ አሉና ለጨዋታ ያህል ነው። ይመቻችሁ። ያው ሌላ ደግሞ ተከፍቷል ወይ ጉድ! ከባባድ ጥያቄዎች ናቸው የሚጠይቁት። ግን እኔ ይህንን ነገር ዛሬ እኔ የህዝብ ተወካይ ልሁንና እስቲ ብዬ ለእናንተ ነው ይህንን መልስ የምሰጠው። የዛን ጊዜ በ90ዎቹ የዓለም ዋንጫ ሲካሄድ በዛ ጊዜ እንደ ሚዲያ የሚያገለግሉ የነበሩ የጋዜጣም የሬዲዮም የቴሌቪዥን ፕሮግራሞች ታስታውሳለህ ወይ የሚለው ጥያቄው። እሺ ይሄን ለእናንተ ነው የምመልሰው። እስቲ እናንተ በ90ዎቹ የዓለም ዋንጫ ሲካሄድ አሁን ከዚህ በፊት የነገርኳችሁ ስታይሎች እኔም ቆጥሬ ያልጨረስኩላችሁ ብዙ ነገሮች አሉ። በየሰፈሮቻችሁ የዓለም ዋንጫን በማስታወስ የምታደንቋቸው ኳስ ተጫዋቾችን ስም በመጠቀም ቡድንን በመጠቀም ወይ የሀገር ስምን በመጠቀም ያረጋቸዋቸው በጣም ብዙ አሉ። ስለዚህ በሚዲያውን በኩል አሁንም መዘከርም ስላለበት እንደዚህ እጄን ከንድቼ አጨብጭቤም ሁሌ ማወድሰው ሊብሮ የገነነ ጋዜጣ እንደመነሻ ላርግና ብዙ ጋዜጣዎች አሉ። ምን ጋዜጣዎች ስለ ዓለም ዋንጫ ይዳስሱ ነበር? ምን አይነት ሬዲዮችንስ ታዳምጡ ነበር? ከቴሌቪዥንስ የቴሌቪዥን ፕሮግራም አቅራቢዎች በአቀራረቡ በጣም የሚመስጣችሁ የነበረ እነዚህ ነገር ውስጥ
እኔ እናንተ ተወካይ ልሆንና ወደ እናንተ ይሄን ነገር ላድርስ። ተወያይታችሁ ብቻ ዝም አትበሉ። ኮመንት ላይ ወይ ደግሞ አስተያየት ላይ ጻፉልን። ከሌላም ሰፈር ከሌላም አገር እዛ ውስጥ ደግሞ እስቲ እንጫወት። ጊዜው ኤሌክትሮኒክስ ሚዲያ ነውና ማለት ነው። ይሄንን ለእናንተ ጀባ ብያለሁ። አሪፍ ጊዜ። ወይ ጉድ! እንግዲህ ለኳስ ብዙ አይደለሁም እያልኩኝ ፕሮዲውሰሮቼ ዛሬ ትንቅንቅ የሬዲዮ ድራማ የሚለውን በቴሌቪዥን እኔ ላይ እየተገበሩት ነው። ከዓለም ዋንጫ እስካሁን የዛኔም አሁንም እንደዋላ አይደለ ቀልብህን ስቦት የምደግፈው የብሔራዊ ቡድን የትኛው ነው የሚለው አያችሁ። እንዴት አጣብቂኝ ውስጥ ከተውኝ እንደማወራ አራግዙኝ። ግድ የላችሁም ተው። ብዙ ኢትዮጵያውያኖች ጋር ያየሁት ነገር ነው። በጣም ጀግና፣ በጣም ጎበዝ፣ በጣም አስገራሚ የተባለ ቡድንን ጨጓራችን እንዳይላጥ ይሁን አላቅም፣ እንዳንናደድ ይሁን አላቅም፣ ከስር ገብቶ የሆነ ጥሩ ተጫዋቾች ያሉበት ቡድን ፈልገን መደገፍ ላይ ጎበዝ አይደለንም ይመስለኛል። በቃ በጣም የተጨበጨበለት ነው። ለምሳሌ ከአፍሪካ ሀገር ካሜሮን መደገፍ የብዙ ኢትዮጵያውያኖች እንትን ነው። ሌሎችም አላችሁ እኮ በተለያየ መንገድ ለሆነ ሀገር ሳይድ የምታደርጉ አርጀንቲና፣ ብራዚል ቡድኖችንም የምደግፉ ሰዎች አሉ። እኔ ግን እንደ አፍሪካዊ የእውነት ቀለም ይስበኛል። የለበሱት ልብስ ከለር ይስበኛል በተፈጥሮ ማለት ነው። ከሀገሬም ባንዲራ ብዙ ሳይርቅብኝ የሚመስልም ነገር ስላለው የካሜሮን ቡድን በጣም ደስ ይለኛል። በተረፈ ቢጫ ነገሩ አረንጓዴ ነገሩ ደግሞ ተዋህዶ የሚሰጠኝ ቀለም ቀልቤን ስለሚስበው ብራዚልን አደንቃለሁ ወይ ብራዚልን እወዳለሁ። ለምሳሌ እነ ሉዋም መሀሪና ሮቤል መሀሪ አንድ ቀን ሮክ ቦተም ይዘውኝ ገብተዋል። በቃ በስነ ስርዓት ቁጭ ብለን ስናይ በጣም ኃይለኛ እግር ኳስ ተጫዋች እስከ መስል ድረስ ስሜቴ ብራዚልን በመደገፍ ግራና ቀኝ ሰውን እየመታሁኝ በስሜት ውስጥ ሆኜ ስመለከት አይተውኝ ይህን ያህል ከወደድክ ታዲያ ለምን እግር ኳስ ማደግፈው? እነሱ ደግሞ ኃይለኛ ደርቢ ናቸው። ሉዋም መሀሪና ሮቤል መሀሪ የመሀሪ ብራዘርስ ቤዚስትና ጊታር ተጫዋች እንደዛ ብለውኛል። ግን አላውቅም እንግዲህ በስታዲየም ዙሪያ ትንሽ የተኮረኮምኳት የተገረፍኳት ማስታወሻ ስላለች እሷ እንደ ጠላ አርጋኝ ይሁን አላውቅም። አሁን ከምመለከት ከሰፈር ልጆች ጋር ወይ ደግሞ ከሙያ ባልደረቦቼ ጋር ወጣ ብለን ከአዲስ አበባ ትንሽ ገፋ ብለን በ15 ቀን በወር ኳስ ብጫወት ነው የሚቀለኝ። ግን እንደ ድጋፍ የብራዚል ገፋ ሲል ከአፍሪካ ደግሞ የካሜሩን ደጋፊ ነኝ። እስቲ እናንተ ከተመልካች መሃል በለቅሶ ከማሊያ ጋር ባለ ፍቅር ሲገባበት ሲሸነፍ ሲያሸንፍ የምታስታውሱት ምስል ካሜራማኖች በክሎዝ አፕ አምጥተው እኛ ጋር ቤተሰብ እስኪሆኑ ድረስ ቤታችን ውስጥ እንደመመልከት አድርገው ያሳዩንን ምን ታስታውሳላችሁ? እስቲ አሁንም እርስ በራሳችሁ ተጫወቱ፣ ኮመንት ላይም ጻፉልን። እሺ በማግባት ቅድም ካወራኋቸው የሆነ እንደ አክት ያደረጓቸው ነገሮች እኔ ከገለጽኳቸውም ውጪ አክሮባት በመስራት በመጋጨት ሊሆን ይችላል። የሆነ ነገር አጥንተው የተጠና ግን ያልተጠና በሚመስል ሁኔታ ጎል ሲገባ ወይ ስሜታቸውን ሲገልጹ ወደ ደጋፊያቸው ቀርበው ካረጓቸው ነገሮች በጣም አምሮላቸውም እንዳሰቡትም ደግሞ ሳይሆን ተሳስተው የሳቃችሁበት የገረማችሁ የተደሰታችሁበትን ነገር እስቲ በ90ዎቹ ዓለም ዋንጫ ምን እንደሚመስል አሁንም አዲስ ከተወለዱት ልጆች ጋር ከ2000 በኋላ ከመጡት ልጆች ጋር ከአዲሷ ሙሽሪት ጋር ከአዲሱ ሙሽራ ጋር አዲስ ሰፈር ከገባችሁ ጎጆ ከቀለሳችሁ ሰዎች ጋር ሳሎን ላይ ቁጭ ብላችሁ ከምታዩ ሰዎች ጋር በስልክም አልጋ ላይ ቁጭ ብላችሁ ከምታዩ እርስ በራሳችሁ ካላችሁ ጥንድ ጓደኛ አብሮ አደጋ ልጆች ጋር እስቲ ተወያዩ። ይሄ ለእናንተ እንደ ስጦታ ሰጥቻችኋለሁ። እስቲ ከእግር ኳስ ተጫዋቾች ሲጫወት ለቡድንም ባታደላ ወይ ምናምን ካያቸው የዓለም ዋንጫ ተጫዋቾች ሲጫወት ወይ ደግሞ ኳስ ሲይዝ የሚያስደስትህ ማን ነው የሚለው የታወቀ ነው። እንደው ራሳችሁ ዝም ብላችሁን ይሁን አመ ዳንሰር የዳንስ ሰው ነኝ፣ ኮሪዮግራፊ እሰራለሁ እና ከነ ጥረቱ ምናምን ማራዶና ምናምን በቃ ያ ስንት ሰው አጣጥፎ የሄደው ነገር አሁን ሁላችንም እውነት ለመናገር የሆነ ከትላንት ወዲያ ምናምን አይመስለንም። እሱም ማረሳው ግን ዳንስ እስኪመስል ድረስ የሳምባ ዳንስ ሰኝነቱን የሚያሳይ ዳንስ እንደሚወድ የሚያሳይ የሮናልዲኒዮ ጉቾ እሱ ኳስ ሲይዝ ከኳስ ጨዋታው አውጥቶ የሆነ የዳንስ ሙቭመንቶችን የዳንስ ፓተርኖችን ከሆነ ሰው ጋር ሲደንስ እስኪመስለኝ ድረስ በጣም በአትኩሮትና በመገረም የማየው እሱን ነው። እሱን የምትወዱ ሰዎች ማትወዱ ሰዎች እንዳትሉ እና እሱን ነው የምወደው።
እንደ ኢትዮጵያ ህዝብ መዝሙር ያው ሁላችንም የምናውቀው የተወሰነውን ፓርት በደንብ የምንለው አብዛኞቻችን ደግሞ ሙሉን የምንለው የተደነሰበት የተጨፈረበት ነገር ነው። አሁን የጠየቁኝ ከዓለም ዋንጫ ሙዚቃ አሁን ዳይዳይ መጥቷል አይደል? በዘጠናዎቹ እኛን ያስገረመ በነገራችን ላይ ከሙዚቃ ጋር በተገናኘ ይሄን ጥያቄ ከተጠየቅኩ አይቀር ለዓለም ዋንጫ መክፈቻ ስካይላይት መክፈቻውን አስታከን ካሜራ ኢቨንት ጋር ዝግጅት አዘጋጅተን ነበር። የዛኔ እነ አማን ትግርኛ፣ እነ ዘውዱ ወላይትኛ፣ እነ ያኔስ ጋቢ ኦሮምኛ አርገን ኢቨንቱን ኦርጋናይዝ አርገን የሚገርም ያበደ በስክሪን ዓለም ዋንጫ መክፈቻን እያሳየን በሙዚቃ በኩል ደግሞ ያንን ኢቨንት ለኢትዮጵያኖች ተጀመረ የሚለውን ነገር ለማብሰር ሞክረናል። ያው የዓለም ቋንቋ አይደለ እሱ ነገር አድርገናልና ወደ ኋላ ለመለስ የተጠየቁትና ሞደው ሻኪራ ነው ግን የዘጠኖቹ ነው ዋካ ዋካ የሚለውን ሙዚቃ በጣም ትዝ ይለኛል። አሁንም ዘጠናዎቹ ነን። አቦ ያኑረን። ሌላ የምትጠይቁኝ ጥያቄ አለ ፕሮዲዩሰሮች ወይስ ልሂድ ወደ ቤት? ልሂድ ወደ ቤቴ ስል ዓለም ዋንጫ ልታይ ምናምን ነገር ይሉኛል። እስቲ አብረን እናያለን። ያው የመጨረሻ ጥያቄ ሊሆን አንድ ነው የቀረኝ። ሰብሰብ አድርጌ ደግሞ በአንድ ጥያቄ ነፍ መልሶች ለመመለስ ሞክራለሁ። አቤት አቤት የሁላችንም ትዝታ ነው ይሄ። በዘጠናዎቹ በጣም የዓለም ዋንጫ ለመመልከት ከጓደኞች ጋር የት ነበር የምታሳልፈው? እንዴት ነበር የምታዩት? የምትቦዳደኑት? የምትጠራሩት? እንዴት ነበር ጊዜውን ከጓደኞች ጋር ብለውኛል። ይሄ በጣም ወደ የምር ዘጠናዎቹ ወደ ሰፈር ውስጥ ይከተኛል ማለት ነው። ዋናውም ከዘጠናዎቹ ፕሮግራማችን ብዙ ያራቀ በዓለም ዋንጫም ዙሪያ የጊዜውንም አየር አብረን ለመተንፈስ ያህል ነው። ከኳስ ጋር ኢትዮጵያውያን እያስተሳሰርን እየተጫወትን ያለ ነው። ሁላችንም ሰብሰብ ብለን ማየቱ ስለሆነ ወጉ ተኮራርፈን ተተራርበን ማየቱ ስለሆነ ወጉ ቤታችን ውስጥ ቴሌቪዥን ቢኖርም ሌላ ቦታ ሄደን ነው የምናየው። ግን በአብዛኞቻችን ቲቪ አልነበርም እና ቲቪ ቢኖርም ባካችሁ ከተለያየ ሰው ጋር ለምናየው እኔውም ማስታወሰው እንደ ሰፈር 7ኛ አካባቢ ብዙ ቪዲዮዎች ነበሩ። ሸማኔዎች ብያቸዋለሁ ቅድም። ወደ አማኑኤል የሸማኔዎች ማህበር ትልቅ ግቢ ዛኔ የማርሻል አርቱ ምኑ ብዙ ቪዲዮዎችን ያው ከፍለን በ50 ሳንቲም ምናምን የምናይበት ነው። በአንድ ብር 50 ሳንቲም። ወደ እኔ ደግሞ ወደ ቤተሰቦች ንግድ ቤት ደግሞ ወደ ልደታ ወደ አብነት ደግሞ ስመጣ ወደ ተወለድኩበት ወደ አደግኩበት አካባቢ ደግሞ ስመጣ በአብነት በጎሚስታው በኩል ገብቶ በነዳዋ ሆቴል ጀርባ ታውቁታላችሁ ወይ አብነት ሆቴል ፊት ለፊት እዛ አካባቢ ቪዲዮ ቤቶች ነበሩ። ሌላ ደግሞ ወደ ልደታ ሼል ፊት ለፊት ደግሞ ፔል የሚባል ቪዲዮ ቤት ነበረ። ከጎንደር ሆቴል ፊት ለፊት ገራጆቹን ተገብቶ የኢት ፍሩት ጀርባ ወይ የካፔሊ ጀርባ ፔል የሚባል ቪዲዮ ቤትን አስታውሳለሁ። እኛ እዛ ሄደና የነበረ ወደታች ስንወርድ ከልደታ ቸርች ፊት ለፊት ጌቾ ከትሪያ ገባ ብሎ ከኦሎምፒክ ፎቶ ቤት ገባ ብሎ እነ ጌች ጋር በሚገርም ሁኔታ አግዳሚ ወንበር ላይ ተደርድሮ ቅድሚያ ቦታ ተይዞ በጊዜ ወደ ቤታቸው የሚሄዱ ፈላዎች ትንሽ ሳቢት ሰጥቷቸው ቀድሞ ቦታ እንዲይዙ አድርገው ሰዓቱ ሲደርስ መጥተው ለነዛ ሰዎች ትንሽዬ ሳንዱች መብያ ወይ ብስኩት መብያ ሰጥተው ወንበሩን የሚያስጠብቋቸው ልጆች እንደነበሩ በደንብ አስታውሳለሁ። በየሰፈራችሁስ እንዴት ነበር እናንተ? ምንነማን ቪዲዮ ቤት ታዩ ነበር? ቀላይስ የሰው ቤት ወልውላችሁ ጣውላ ቤት ምናምን በበርኖስ ተወልውሎ ማታ የዓለም ዋንጫ ለማየት ሰብሰብ ብላችሁ ለማየት ጋሽንትና ጋር ወይኔ አስታወስኩኝ። ከአባቴ ሱቅ ፊት ለፊት ጠንፌ ሰፈር የሚባለው ወይ ደግሞ ወደ ቢሪሞ መውረጃ ፊት ለፊት እነ ባዩ እነ ቡታ የሚቆሙበት እነ ሽብሩ የሚቆሙበት ሰፈር ኮሎኔል ታደሰ የሚባሉ ትልቅ አንቴና ያለው ቴሌቪዥን ያላቸው ጠበቃ ናቸው። ህፃናት በጣም የሚወዱ እነ ቅድስት የሚባሉ ልጆች ያሏቸው እዛ ቤት ውስጥ የጠንፌ ሰፈር ፈልፈላ እንዳለ በቃ ምን ልበላችሁ መዋለ ህፃናት አስመስለው የዓለም ዋንጫን ሲመለከቱ ትዝ ይለኛል። ይሄ እኔ አካባቢ ያለ ትዝታ ነው። የእናንተ ሰፈርስ ትዝታ የት ነበር የምታዩት? የእነማንን ቤት ተወለውሉ ነበር? ለማታ የትኛውን ቤት ታመቻችሁ ነበር? የትኛውንስ ቤት ትላላኩ ነበር? ይሄ የዘጠናዎቹ ትውስታ አይደለ? በዛ ዙሪያ እስቲ በኳስ ሰበብ ያ ኢትዮጵያዊነትን ያ ወግ ያ የማይረሳ ትዝታን እስቲ እንጫወት። የኔ መልእክት ነው። ይሄ ለእናንተ ጀዋብ እያለሁ አሁንም እኛ ዘጠናዎቹ ነን። ኢትዮጵያ ለዓለም ዋንጫ ትድረስ ብያለሁ። ሌላ የምትጠይቁኝ ጥያቄ አለ? ፓወር ኦፍ አያችኋል። ብሉቱዝ ስፒከሩን ፓወር ኦፍ ብሏል። እኔንም ኦፍ አርጉኝ ወይስ አንድ ብላችኋል? እሺ ሹፉ ይኸው እነዚህን ሁሉ መልሻለሁ።
አሁን የቀረኝ አንድ ነው። አሁንም ያው እንዳል ሹፍ ይላል አንድ ፍሬንዴ ሽሜ የሚባል ፍሬንዴ ያው ማየት አለብን እንደማለት ነው። ያው ጥራዝ ነጠቅ ነው ትክክለኛ ቋንቋ አይደለም። ያው ሹፍ አማርኛ ነው። አሁን አንድ ነው የቀረኝ። አጉል ተመኘህ ምናምን እንዳትሉኝ አንድ ስለቀረኝ በቃ ለዓለም ዋንጫ ብዙ የምመኛቸው ነገሮች አሉ። እስቲ የማትረሳው የዓለም ዋንጫ ፋይናል ደርሰው ወይ ደግሞ ከፋይናልም በፊት የምታስታውሰው ወይ ደግሞ ለተመልካቾችህ በቃ ለነሱ የምታስተላልፈው ነው የሚለው። ይሄን ነገር ልመልስና ሐሳቤ ልናገር። እናንተ በተለያየ ቴክኒክ ከስራ ከተለያየ ቦታ ተሯሩጣችሁ መታችሁ እንደጠበቃችሁት ያልሆነ ውጤት ከጠበቃችሁት በላይ የሆነ ውጤት እሱ ነገር የሆነ ድልም አምጥቶ እሱ ነገር የሆነ ኩርፊያንም አስጠፍቶ እሱ ጨዋታ አስተቃቅፎ ሳታስቡት እሱ ጨዋታ ከምትዋደዱት ሰው ጋር አኮራርፎ ያስዋላችሁ ያስመሻችሁ የዓለም ዋንጫ የቡድን ጨዋታ የአገራት ጨዋታ የትኛው ነው? በዛ ዓለም ዋንጫስ ውድድር በዛ ሀገራቶች ውድድር ውስጥ ውጤቱ ኩርፊያውም ለጎን የምትሆን እጮኛ ወይም ሚስት ያገኛችሁ በዛ ጨዋታ ደግሞ ድጋፍና ደስታ ውስጥ አባወራ የሚሆን ባል ያገኛችሁ ሴቶች ተዋልዳችሁ በዚህኛው ዓለም ዋንጫ ደግሞ ልጆቻችሁን ይዛችሁ የምትመለከቱ ተመልካቾቻችን እስቲ እናንተ ትውስታ የማን ነው? የማን ቡድን? የትኛው ጨዋታ? ምን ቀኑን እስካስታወሳችሁ? ያው እንግዲህ ያው የተጋባ በፍቅር የተሳሰረ ሰው እንደ ማስታወሻ ሴቶች አብሶ ጎበዞች ናችሁ። ቀኑ ምናምን ጽፉታላችሁ አይደል? ምን ቀን? የአየሩ ሁኔታስ ምን ይመስል ነበር? እንደዚህኛው ያው ክረምት ገባ ከምን ጋር? ይሄንን ለናንተ እንደ ትዝታ ከፈለጋችሁ ሻማ አብሩበት፣ ከፈለጋችሁ ኬክ ቆረሱበት። ይሄ ለናንተ ስጦታ ነው። ግን በዚህ ሰበብ ደግሞ የዓለም ዋንጫን እያወራን ነው አይደል? እኔ የራሴን ምኞት ስናገራውን አርሰናል በማሸነፉ ስታዲየማችን አሁን እንኳን በአዲስ አበባ ስታዲየማችን ሊቀየር ነው። የድሮ ስታዲየማችን ለካ ካልተቀየረ ደግሞ የድሮ አይባልም። አሁን አለን የምትለው ስታዲየማችን ውስጥ የአርሰናል ትልቅ ኢቨንት ተዘጋጅቶ ነበር። በሙዚቃ የታጀበ ያን ነገር ሴሌብሬት የማድረግ የማብሰር አንዳንድ ጊዜ ካራክተር ማንነትን ይሰራል ይላሉ የተማሩ ሰዎች፣ ፊደል የቆጠሩ ሰዎች እና የሆነ አይነት አዋዋል ማንነትን ያንጻል፣ የሆነ አይነት አዋዋል ማንነትን ያበላሻል እንደማለት ነውና እስቲ ብሔራዊ ቡድን ላይ እኛ ድረስ ብለን የምንመለሰው በኢስት አፍሪካም የሆነ አይነት ውጤት ያመጣን ሰዎች ከሆነ አሪፍ ተጫዋቾች አሉን እኮ የተለያየ ኮምፕሌኖች ስለሚኖሩ ነው ለዓለም ዋንጫ ለመጠጋት እስቲ እንደዚህ ኢቨንት የምናዘጋጅ ሰዎች፣ በዝግጅት ሰበብ ገንዘብ የምንሰራ ሰዎች፣ በዝግጅት ሰበብ ሰውን የምናሰባስብ ሰዎች ኢትዮጵያ መዛጋ እንድትደርስ ለብሔራዊ ቡድናችን ማበረታቻ የሚሆን ብራንድ የሚሆን ጊዜና ጉዳዮችን ለማስተባበር እንንቃ። ኢትዮጵያንም ገፋ ለማድረግ እስቲ እዛ ውስጥ ያለ ኮሚቴ ምናምን ነገር እያልን ሰበብ የምንሰጣቸው ነገሮችን እስቲ ድግሱን ከፍ አድርገን በዛ ድግስ ልክ አገራቸውን እንዲያዩ ባንዲራችን ወይ ደግሞ ሰንደቅ ዓላማችን እንድናይ እንዲያደርገን መንገድ እስከሆነ እስቲ ይህንን መላምት ደግሞ እስቲ እንሞክር። ይሄ የዘጠናዎቹ መልእክት ነው። ኢትዮጵያ ለዘላለም ትኑር፣ ኢትዮጵያ ለዓለም ዋንጫ ትድረስ መልእክቴ ነው። የእውነት መልእክቴ ነው። ከልብ ፈገግ ብዬ ምኞቴ ነው። ያው ጨርሻለሁ። ከፕሮዲውሰሮቼ የመጣ አይደለም። አሁን ከዚህ በፊት ያወራሁት አሁንም የምጨምረው እንደ ግል እንትን ነው። የዛ ጊዜ እኔ የማስታውሰው በቃ ሩቅ ቦታ ዓለም ዋንጫ ታይቶ አብሶ ሌሊት በእግር ቆረሳ የተናደደውም ሆድ ብሶት ደስ ያለውም ሌሊትን እንደ ቀን እንቅልፍ ሊተኛ መሄድ እኮ አይደለም በቃ ወደ ጉዳይ ወደ ሆነ ሜዳ መሄድ እስኪመስል ድረስ እየተጨፈረ ጋዜጣ እየተቀጣጠለ በውድቅት ሌሊት አስፓልት ዳር መንደር የተኙ ሰዎችን ሁሉ በጥብጠን ኳስ የማያዩ ሰዎችን በጥብጠን የታመሙ ሰዎች ሁሉ በጥብጠን የጨፈርንበት ጊዜ የዘጠናዎቹ ትውስታ ነው። አሁንም አለ። ዘጠናዎቹ ትንሽ እኔ እንደ ከንቲባ ስለሚሰራ ራይ ነው በዘጠናዎቹ ያለን ታሪክ በፕሮግራሜ ስለማሳለጥ ነው። እኔ መውደድ ክብሩ ነኝ። ይሄ የነበረኝ ትዝታ የሰፈሬ ዙረት በአካባቢ ኳስ ከሚወዱ ኳስ ከሚጫወቱ የሰማማዋቸውና በእኔ አእምሮ ውስጥ የነበሩት ነው ለእናንተ ያደረስኩት። እንግዲህ እናንተ ደግሞ ከዚህ በኋላ ከዚህኛው ዓለም ዋንጫ ጋር ተገናኝታችሁ አሪፍ ጊዜ እንድታሳልፉ ትልቅ ምኞቴ ነው። የነበረን ቆይታ የነበረን ትውስታ እናንተም በዚህ መልኩ ደግሞ የዘጠናዎቹ ትዝታ ያ አንድ የመሆን ያ የፍቅር ያ ኢትዮጵያዊነት ያ እየተጠራሩ የምናየው ነገር አሁን ትንሽ ጎደለ የምንለው ነገር አይጎደልብን።
እኛ ሙሉ ማድረግ እንችላለን። ባለንበት ቦታ ያብዛን። እኛ 90ዎቹ ነን። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዓለም ዋንጫ ትድረስ። መልካም የዓለም ዋንጫ መመልከቻ ጊዜ። ይኸው ይኸው የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ